አፈቅራታለሁ ብላችሁ በምታስቧት ሴት ውስጥ ሌላ የማታውቋት ሴት አለች። አንድ ሴት አንተ እንደወደድካት ስታቅ ሊሆን ይችላል፣ እንደወደድካት ስትነግራት አካብዳህ ሊሆን ይችላል፣ ችላ ብላህ ሊሆን ይችላል፣ ኮርታብህ ሊሆን ይችላል። ነገር ግን ዲፕ ዳውን ለአንተ ያላት ስሜት የፍቅር ሊሆን ይችላል። ለአንተ ያላትን ስሜት ራሱ ላትረዳው ትችላለች፣ ግራ ተጋብታ ሊሆን ይችላል። በሌላ ሳይዷ ደግሞ መቅረብ ልትፈልግ ትችላለች፣ የምትሰጣትን መቀበል እየፈለገች። ነገር ግን አንተ በምታደርጋቸው ነገሮች፣ በምታሳያት ነገሮች እና በፍላጎቶች መብዛት ምክንያት አካብዳ ሊሆን ይችላል። ታዲያ ምን ማድረግ ብታቆም ነው? አሊያም ደግሞ ምን ብታደርግ ነው ሴት ልጅ ራሷ ፈልጋ የምትመጣው? ችላ ያለች የኮራችብ ወይም በእናንተ ጥሪ አካበደች ብላችሁ ያመናቸዋት ሴት ሁሉንም ትታ ደጅ እንድትጠና አረ ልጁን ፈልጉልኝ የሚል ማስታወቂያን እንድትለጥፍ የሚያደርጋት ሴት ልጅን ምንድን ነው ለሚለው ጥያቄያችሁ እኔ እህታችሁ መልስ አለኝ። እስፔሻሊ በዚህ ቪዲዮ መጨረሻ ላይ በአምስተኝነት የምነግራችሁ ነገር ቃል እገባላችኋለሁ። ዴፊኔትሊ ሴት ልጅ አንተን የምታይበትን ለአንተ ያላት ስሜት ራሱ የፈለገ የተዘበራረቀ ቢሆን ግልጽ የምታደርግበትን ትልቁ መፍትሄ ነው የምነግራችሁ። ከዛ በፊት የማነሳቸውንም አራቶቹንም መተግበር እንዳይረሳ። ግን የሚገርም ራዲካል ቼንጅ እሷ ላይ ታያለ። ሀይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ልክ እንደ ዛሬው ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትንም ሀሳቦች እናነሳበታለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። ወደ 100,000 እየደረሰ ነው ቤተሰቦቻችን፣ እሱን ተቀላቀሉ። ዩቲዩብ እንዲወደውና ለብዙ ወንድሞቻችን እንዲደርስ ደግሞ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ አድርጉ። አብራችሁኝ ቆዩ። አንደኛው ሴት ልጅ ስታካብድ ማድረግ ያለብህ ምክንያቷን ማወቅ ነው። ምክንያት ሊሆን የሚችለው አብዛኛው እንዲሰማት የምታደርጋት ነገር፣ የምታሳያትና የምትሰጣት ነገሮች ናቸው። ከነዚህ ውስጥ በአንዱ ምክንያት ሴት ልጅ ልታካብድ ትችላለች። አብዛኛውን ደግሞ የሚሆነው የምታሳያት ነገር ነው። ምሳሌ ንገረኝ ካልክ እሷን ስታያት አሁን ለምሳሌ ነርቨስ የምትሆን ከሆነ፣ የምትፈራ ከሆነ፣ ባገኘሃት አጋጣሚ በሙሉ ፍቅርህን ለማሳየት የምትጥር ከሆነ እሱን መቀየር መቻል አለብህ። አሳውቀሃታል። ኦልሬዲ እንደወደድካት ታውቃል። ፍቅረኛም ሆና ከነበረ ከዚህ በፊት የምታውቀው ነገር ነው ለእሷ ያለህን ስሜት አይደለ? ስለዚህ ያንን ስሜትህን አሁን ራስ ጋር አስቀምጠህ በራሱ የሚተማመን በራሱ የሚያምን የትኛዋም ሴት እምቢ ልትለው የማትችለውን ሰው ልታሳያት ነው የሚገባው እንጂ ሁሌም ተደጋጋሚ እሷ ስታይ ነርቨስ መሆን፣ መፍራት፣ ምናልባት ደግሞ ባለ አቅም እንደምንም አሁንም እንደወደድካት ልታስረዳት መጣር ነው ሴት ልጅን እንድታካብድ የሚያደርጋት፣ እንድትኮራ፣ እንድትዘጋክ፣ እንድትሸሽ የሚያደርጋት። ስለዚህ ከዚህ ነፃ አሁን በራስ ተማመን፣ እመንና ርቀትን ጠብቅ። ፕሮሰስ ታደርጋለች። በራሱ የሚተማመን ወንድን ሴት ልጅ ልታልፈው አትችልም። በራሱ የሚተማመን በራሱ የሚያምን ወንድ በራሱ ጊዜ እንዲህ ይስባታል የሚወዳትን ሴት። ምክንያቱም ፓወር ነው፣ ባይዘው በደንብ የሚሰራ ፓወር ነው። ኩራትህ ይታይባታል፣ እምነትህ ይታያታል። በራሱ የሚተማመንና የሚያምንን ወንድ አልፈዋለሁ ካለች በጣም በእርግጠኝነት በቂ የሆነ ምን አላት? ምክንያት አላት። ያንን ምክንያት ማወቅ አይጠበቅብህም። እመን በራስህ ከሷ የተሻለ እንደምታገኝና ርቀትን ጠብቅ። ትመጣለች፣ ቃል እገባልሃለሁ። በደንብ ነው ራሷ የምትመጣው። ምክንያቱም ባገኘሃት ቁጥር ራስህን ለማረጋገጥ፣ ለሷ ያለህን ስሜት ለማስረዳት፣ ኦር ለሷ ማሳየት ያለብን መስጠት ያለብን እንክብካቤ ሊሆን ይችላል፣ ፍቅር፣ ትኩረት ሊሆን ይችላል። እነዚህም ባጓጓዝኩ ቁጥር ከባህሏ ወደ ላይ ይወጣል እንጂ ወደ ታች ዝቅ ሊል አይችልም። ገደል የምትከተው ኩራቷንም ለአንተ ያላትንም እይታ ወይም ውስጧ የደበቀችው ማንነትንም እንድታወጣና ወደ አንተ እንድትመጣ ማድረግ የምትችለው በራስህ ስታምን ስትተማመንና ምን እንዳኮራት ምን እንድታካብድ እንዳደረጋት ካወክ ነው። ምክንያቱም በአብዛኛው የሚሆነው 90% የሚሆነው እኔ የጠቀስኩት ነው። እሱን አድርገህ ሞክር፣ ራሷ ትመጣለች። ሁለተኛው እሷን ለማግኘት ጥረት ማድረግ ማቆም መቻል አለብህ። ሴት ልጅ ካካበደች መደወል፣ ቴክስት መላክ ማቆም፣ እንገናኝ የሚለውን ጥያቄ ማቆም መቻል አለብህ። እነዚህን ማድረግ ካላቆምክ ማካበዷን አታቆምም እሷ። ምክንያቱም እነዚህ ነገሮች ሎዳቸው ይበዛል። ምክንያቱም እሷ የምታሳይህ ሪያክሽኖች አካበደች የሚለውን ስም
ከጠራው አሁን እኮ አልወዳትም፣ አሁን እልህን ያዘኝ፣ አሁን እሺ እስክትለኝ ነው የሚለው ስሜት ውስጥ እንኳን ብትሆን እመነኝ፣ አንዴ ደውለህ ካላነሳክ መድገም አይቀርም፣ ቴክስቶችን መደጋገማቸው። ይሄኔ ቻት ላይ ብትገባ ሃይ 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 የሚለው ያንተ በጣም ብዙ ጊዜ ይኖራል፣ መልስ የሌላቸው። እነዚህን አቁም እስቲ፣ እነዚህን አቁም ማለት ያ የኖ ኮንታክት ሩልን ወይም የኖ ኮንታክት ፓወር ታየዋለህ። አንተ የሰጠሃት ፓወር እንደሆነ ማወቅ መቻል አለብህ። እሷን እንድታካብድ ያደረጋት እንጂ ሁሉም ወንድ ላይ ታካብዳለች ማለት አይደለም። አንተ የሰጠሃትን ኢነርጂ መውሰድ መቻል አለብህ። ያ ኢነርጂ ደግሞ የምትወስደው በቴክስቶች እንገናኝ ብለህ በምትለማመጣት እስቲ እንሞክር በሚለው በብዙ መንገዶች አሉ አይደለ? ተዘርዝረው ማያልቁ ሙከራዎች ጀስት አንተን እንድትቀበል ያንተን ስሜት እንድትረዳ አብራክ እንድትሆን የምታደርጋቸው መመላለሶች የሰጧት ግሬስ ነው። ያንን አሁን መቀማት መቻል አለብህ። ቀጥታ መደወል፣ ቴክስት መላክ፣ እሷን ለማግኘት ሙከራ ስታቆም ትመልሰዋለህ ፓወርህን። የዛኔ ለውጧን ታያለህ። ተወው ማካበዷል። እስቲ አንተን ለማግኘት ስትጥር ምን ሆኗል በሚለው ጥያቄ ውስጥ ስለ አንተ እንድታስብ ታደርጋለህ። ስለ አንተ ማሰብ የጀመረች ሴት አንተ ጋር መታ ወይም ፍቅሯን ስትገልጽልህ አንተ መጀመሪያ እያደረክ የነበርከውን ነገር አሁን እሷ ማድረግ ስትጀምር ታያለህ። እስቲ ጥንካሬው አለህ አንተ ኖ ኮንታክት የሚለውን ሩል ለመተግበር እሷን ለማግኘት መታገል፣ ስሜትን ለማስረዳት መጣር ማቆም ትችላለህ። እሱ ነው ዋናው። እሱም ማድረግ ከቻልክ ትመጣለች ሴት ልጅ ራሷ። ሶስተኛ ተቀየርባት። ካልተቀየርክባት ልትቀይራት አትችልም። እሷን በራሷ ቋንቋ የምታወራት አንተ ስትቀየር ነው። አንተ የምትሰጣት የምታሳያት የምትነግራት ነገሮች ሊሆን ይችላሉ እንድታካብድ ያደረጋት። በእርግጠኝነት ደግሞ እነዛ ስሜቶች እሷን እንዲሰማት የሚያደርጋት ለእኔ ያለው ስሜት መቼም አይቀየርም፣ እኔን መፈለጉን መቼም አያቆምም፣ ለእኔ የሚሰጠውን የሚያሳየውን ወይም እንዲሰማኝ የሚያደርገውን ይህንን በጣም የመፈለግ ስሜት ሊያቆም አይችልም ብላ አሳምንሃታል። ያንን የእርግጠኝነት ስሜቷን መቀየር እንዳለባት በራሷ ቋንቋ ስትነግራት ወይም የምትጠብቀው እንደዚህ ነው ሁሌ ብላ የምትጠብቀውን ነገር አሁን መቀየር መቻል አለብህ። ያን የምታደርገው ደግሞ በመቀየር ነው። አስተሳሰብን በመጀመሪያ ቀይረው። በቃ መወዳት ሴት ናት እንደምንም ብዬ የኔ ያረጋታለሁ ብትኮራም ችላም ብትለኝ ችግር የለም የሚል ሀሳብ ካለ ቀይረው። በጣም ችግር አለው፣ ያንን ቀይረው። ያንን ስትቀይረው አክሴፕት ታደርጋለህ። የእሷ ድርጊት አክሽኖች እንደማይገቡክ በእርግጠኝነት ለራሷም ትነግራታለህ። አንተም ስትቀበለው ታስተካክለዋለህ። ግን ለአንተ ስሜት ካላት ከሌላትም ስትቀየርባት ምናልባት ደንግጣም ልታመጣው ትችላለች ለአንተ ያላትን ስሜት። ነገር ግን ካልተቀየርክ ምንም አይነት ለውጥ ካላየችብህ ምናልባት ፊዚካሊም ሊሆን ይችላል እኮ ምናልባት ለራስህ ብለህም ሊሆን ይችላል የምትቀየረው። በአብዛኛው ግን ውጤት የሚያመጣው ለእሷ የምትሰጣትን የምታሳያትን ወይም የምትነግራትን ነገር ለማረጋገጥም ቅድም ብዬብቻለሁ የምትሰጣት ነገሮች ዴፊኔትሊ ተቀይሮ የማታውቀው መሆን መቻል አለባት። ከጠበቀችው ውጪ ከምታስበው ውጪ እና ልክ ነኝ ብላ እንድታምን ከሚያደርጋት ውጪ ስታደርጋት ነው ሴት ልጅ ማካበዷን ትታ ምን አዲስ ነገር አለ እዚህ ሰውዬ ጋር፣ ለምን ተቀየረ፣ ምን ተፈጥሮ ነው፣ አይወደኝም፣ እስቲ አሁንም ይወደኛል አይወደኝም ብላ ስትመጣ በር ላይ አቁመህ ፈትሻ አስገባት። ምክንያቱም ፍቅሯን ልቧን ሙሉ በሙሉ ስትሰጥህ ፊል ካላደረግ እንዳታስገባት። ነገር ግን እራሷ ትመጣለች። አንተ ኦር ለእሷ የምትሰጣትንም ነገር መቀየር ስትችል ሞክረው። የሚሰራ እኮ ነው። አራተኛው ሴት ልጅ ካካበደች ጥፋ። ካልጠፋች እሷ ልትመጣ አትችልም። ርቀትን ካልጠበቅ እሷ ልትመጣ አትችልም። ራሷ እንድትመጣ ከፈለግ የምታደርጋቸውን ነገሮች ትተህ ራስህን ቀይረ ወደ እሷ የምትወረውረውን ለእሷ የምታሳየው የምትሰጠውን ነገር ሸክፈክ ጥፋ። ከእሷ አካባቢ ጥፋ። ድምፅህን እንዳትሰማ አድርገው። አንተን የምታይበትን መንገድ ዝጋባት። ሁሌ ምላችሁ የለ የለመድነው ነገር ሲቀር ሲጠፋ ያስጨንቀናል፣ ያሳስበናል። የት ሄደ፣ ለምን ተቀየረ፣ ምን ሆኖ ጠፋ የሚሉ ጥያቄዎች ሲደጋገሙ ሀሳብ ይሆናሉ። የሀሳብ ውጤቶች ፍቅር ብለን የምንጠራቸው ናቸው። እኛ ደግሞ እንደዛ ነው ቢውልድ የተደረግነው። በአይናችን የለመድነው በጆሮአችን ሁሌ የሚሰጠን እንክብካቤ፣ ፍቅር፣ ትኩረት በቃ የሰጠሃትን ትኩረት ነጥቀ ወስደ ርቀ ስትሄድ ቅድም ካነሷቸው 3 ነጥቦች ጋር አድርገ የት ነው ይሄ ልጅ ብላ ፍለጋ ትወጣለች። ኧረ ያፋልጉኝ ራሱ ወረቀት ሳትለጥፍ ትቀራለች። ምክንያቱም ችላ ማለቷን መኩራቷን ኢቭን ማካበዷንም ትረሳዋለች።
አሁን ፍቅር ውስጥ ናት። ፍቅር ውስጥ ከሆነች ፍቅር ውስጥ እንድትገባ ስለአንተ እንድታስብ ካደረግካት ለምንድን ነው ያፋልጉኝ ወረቀት ልትለጥፍ የማትችለው ሴት ልጅ? ስለዚህ ያዛን ያክል ርቀት እንመጣለን። ምን ስታደርጉ የሰጣችሁን ያስለመዳችሁንና በፍቅር የምታዩንን ነገሮች መቀበል ካልቻለን ክብር ካልወደደብን ይዛችሁ ስትሄዱ ስትጠፉ ስትቀየሩና ሽፍት ስታደርጉ ፓወራችን ይወሰዳል። ፓወር የሌላት ሴት ደግሞ በዛ በሰጠሃት ፓወር ቦታ ውስጥ የሚቀየረው የፍቅር ስሜት ነው። ይሄ ነው በቃ የሚሰራው መንገድ። ስለዚህ ስታካብድ ከዙሪያዋ ጥፋ፣ የሰጠሃትን ነገሮች ይዘን። አምስተኛውና እጅግ በጣም ወሳኙ ያልኳቸው የሚሰራው ለውጥ የሚሰጥ ከዚህ በኋላ ለሷ የበፊት አይነት ስሜት እንደሌለክ እስካሁን ባነሳቸው በድርጊቶች ያሳይታል። አሁን እንድትሰማ ማድረግ መቻል አለበት። ለሷ ጓደኞች በቅርቧ ላሉ ዙሪያዎች በአካል ባታገኛቸው ባትቀርባቸው ቻት የሚባል ነገር አለ፣ ኢንተርኔት የሚባል ነገር አለ፣ ኢንቦክስ አለ። ከነሱ ጋር ጓደኛሙ ደን ለነሱ መንገር እመነኝ ለነሱ ይነግሯታል። ደን ምን ይመጣል? እንዴት ይመጣል? በቃ ከዚህ በኋላ አይወደኝም ስትል እንደማትወዳት ወይም ፍቅር ለሷ እንደሌለ ስሜት እንደሌለ ስታቅ ምን ይሆናል? የመጀመሪያ ስራዋ ማካበድ የሚለው ነገር ይጠፋል። ምክንያቱም ካላንተ ፍላጎት ክባድ አለ እንዴ? አይኖርም። ይሄንን ነው ማሰብ ያለብን። ያንን እንድትሰማ አድርጋ። ሴት ልጅ የምትሰማው ነገር ነው ቀጥታ ልቧ ላይ ውጤትን ስራ የሚሰራው። በዚህ መንገድ ደግሞ ለጓደኞቻችን ቅርብ ነን፣ ከጓደኞቻችን ጋር እናወራለን። በቀጥታ ባይነግሯት ራሱ እንደዚህ አውርተን እንደዚህ አለኝ እኮ ትላለች። ድርጊቶች ብያለሁ ያደረክ የምታደርጋቸው መጥፋትክ፣ ከዚህ በፊት የምትሰጣትን ነገር መውሰድክን፣ እነዚህ ነገሮች አጢናለች። አሁን ደግሞ ስትሰማ ምን ይፈጠራል? አንተ እንደሌለክ፣ ከዚህ በኋላ ለሷ የፍቅር ስሜት እንደሌለክ፣ እንደማትወዳት እንደማፈልጋት ሲገባት እንኳን ማካበድ ይቅርና ለምን ትላለች። አሁን ቅድም የነገርኩ ከውስጥ የደበቀችው ለአንተ ያላት ፍቅርም ከሆነ አሁን ይወጣል፣ መደበቅ አይችልም። የተዘብራረቀም ስሜት ከሆነ ክሊር ይሆናል። ምናልባት ደግሞ ባይቻንስ ሌላ ፍቅረኛ ሲኖረን እናካብዳለን፣ ሌላ የምንወደውም ወንድ ሲኖር እናካብዳለን፣ አንተን ላንፈልግ ምናምን እንችላለን። ነገር ግን ድጋሚ ማካበድ የሚባለው ነገር አይኖርም። አትሊስት ጓደኛ ትሆናለች። ከዛኛው ቦይፍሬንዷ ጋር ብትለያይ የአንተ የመሆን እድሏ ከፍ ይላል። ስለዚህ በዚች መንገድ አንደኛ ለአንተ ያላትን ስሜት ግልጽ ታደርጋለህ። ሁለተኛ ክባድ የሚባል ነገር አይታሰብም። ሶስተኛ ታረጋጋታለህ። ስሜቷን ይዛ እንድትመጣ ታደርጋታለህ። ፈልጋህ ትመጣለች። በቃ እንድትመጣ አይደል ሀሳባችን? ትመጣለች። እሷ ላይ ሳይሆን ራስ ላይ ትኩረት አድርግ። ብዙ ጊዜ ተናግሬያለሁ። ራስ ላይ ትኩረት ባደረግክ ቁጥር ስሜትህን ትቆጣጠራለህ። ስሜትህን በተቆጣጠርክ ቁጥር ደግሞ ኃይል ይኖርሃል። ኃይልህን መጠቀም ስትጀምር የምትፈልጋቸው ነገሮች ወደ አንተ ይመጣሉ። ሴት ልጅ ደግሞ ኃይል ያለው ወንድ ሊደር እንደሆነ ታምናለች። ያ ነገር የምትፈልገውን ውጤት ይሰጥሃል። ምን ማድረግ አለብህ? በመጨረሻ ከዚህ በኋላ ለሷ ያለ ስሜት እንደጠፋ እንድትሰማ ማድረግ። አልጠፋም እኮ ሊኖር ይችላል አንተ ጋር ስትመጣ። ታዲያ ትንሽ ለፋ አድርጋ እንድትገባ ነው ማድረግ ያለብህ እንጂ ሰፍ ብለህ እንዳትገባ። ካልወደደች በዚሁ ወደ ራስ ኦልሬዲ ማተኮር ጀምረሃል። በዛው ይረጋጋል። ሀሳቤን ከወደዳችሁት ካመናችሁት፣ በተለይ ደግሞ ይሰራል ብላችሁ ከተቀበላችሁትና ተግባር ላይ ለመዋል ከወሰናችሁ ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁበት ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።